ሰላም ጤና ይስጥልን ውድ ታዳሚያን እንደምን ሰንብታችኋል? ዓለም አቀፍ ማጠቃለያ ዜናዎችን የሳምንቱን አበይት ዜናዎች ይዘንላችሁ ቀርበናል። በዛሬ የዜና ስርጭታችን የመካከለኛው ምስራቅ ፋርስ ባህረ ሰላጤ ያገረሸው ግጭት፣ በኢትዮጵያ የተደነገገው ገንዘብን በተመለከተ አዲስ ሕግና ጥብቀቱ፣ እንዲሁም የዓለም እግር ኳስ ዋንጫ ትኩረትን በተመለከተ በሰፋ ባለ ሁኔታ ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁን ቆዩ። ደረጀ ነኝ። በቀጥታ ርዕሶቹን ላሰማችሁና ወደ ዜናዎቹ እንመለሳለን። በመካከለኛው ምስራቅ ፋርስ ባህረ ሰላጤ ያለው ጦርነት አሁንም እንዳገረሸ ነው። አሜሪካ በ6 ተከታታይ ሌሊቶች ደብድባለች። This US attack appears to have had a much wider scope than previous operations. በኢትዮጵያ አዲስ የተደነገገው ሕግ ወይም ደግሞ አሁን ጥብቀት የደረገበት የገንዘብ ዝውውርን በተመለከተ ጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ማስተላለፋቸው፣ እንዲሁም የዓለም እግር ኳስ ዋንጫ መጨረሻ የስፖርት ዜናችን ይሆናል። ለፍጻሜ የደረሱትና ወደ ፍጻሜው ለመድረስ ያለፉት ተግዳሮቶች ወደ እናንተ እናስተላልፋለን። አብራችሁን ቆዩ። በድጋሚ ከዜናዎቹ ጋር ዳዊት ጄኔ ወደ ዝርዝር ዜናዎቹ። በመካከለኛው ምስራቅ ፋርስ ባህረ ሰላጤ ያለው ጦርነት የኢራንና የአሜሪካ ግጭት በስምምነት ቢፈራረሙም አልፎ አልፎ ግጭቱ እንደቀጠለ ሆኖ ኢራን ሆርሙዝ ወሽመጥን እንደገና በቁጥጥር ውስጥ አደርጋለሁኝ በማለት ከአሜሪካ ጋር ከፍተኛ ውዝግብ ውስጥ ገብቷል። አሜሪካን በተመለከተ መርከቦችን ኢራን በማገዷ ከፍተኛ መሰረታዊ ቦታዎችን ኢራን ውስጥ ደብድባለች። ባቡር ጣቢያዎችን፣ አየር መንገዶችን እንዲሁም ሌሎች መሰረታዊ ሲቪላይዜሽን ቦታዎችን ክፉኛ ደብድባለች። ትላንትና ሐሙስ ጁላይ 17 2026 ዓ.ም ሌሊቱን ክፉኛ ኢራን ስትደበድብ ነው ያደረችው። ከፍተኛ ጉዳትም አድርሳለች። የሆርሙዝ ወሽመጥ የመርከቦች መሸጋገሪያ በዓለም ላይ የነዳጅ ዘይት ዋጋ እንዲንር አድርጎታል። በሆርሙዝ ወሽመጥ በኩል በየቀኑ 20 ሚሊዮን በርሜል ነዳጅ ዘይትና እንዲሁም ጋዝ የሚተላለፍበት በተለይ ወደ ኤሲያ የሚሸጋገርበት የነዳጅ እና ጋዝ ስርጭት የሚተላለፍበት ወሽመጥ ነው። ይህ ወሽመጥንም ኢራን በቁጥጥር ስለማድረግ እየሞከረች ነው። አሜሪካን ግን ክፉኛ በማስቆጣት ከፍተኛ አደጋና ጉዳት እንድታደርስ ኢራን ውስጥ አስገድዷታል። ወደፊት ቀጣዩ ምን እንደሆነ አይታወቅም። ኢራን በሰጠችው መግለጫ መሰረት አሜሪካ የኢራን መሰረታዊ ቦታዎች ሲቪላይዜሽን ቦታዎችን እየደበደበች እስከሆነ ድረስ በቀይ ባህር በኩል ያለውን የመርከቦች ዝውውር ወይም ንግድን ለማስተጓጎል የየመን ሁቲዎችን እንደምታሰማራ እየዛተች ነው። እንግዲህ ቀጣዩ ምን እንደሚሆን እየቆየ ወደ እናንተ እናደርሳለን። ቀጣዩ ዜናችን ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ማስጠንቀቂያ በባንክ በኩል ያለውን ሁኔታ በማስመልከት አስተላልፈዋል። ይህም ጉዳይ ምንድነው? በአገሪቱ ውስጥ ያለው የበጀት ግሽበትና የባንክ ዝውውር ጉዳይን በተመለከተ በድጋሚ ከፍተኛ ማስጠንቀቂያ ሰጥተዋል። ማንኛውም ኢትዮጵያዊ ዜጋ ከ1.5 ሚሊዮን ብር በላይ ጥሬ ገንዘብ ይዞ ከተገኘ ወደ መንግስት ይወረሳል፣ ለመከላከያ ሰራዊት እንዲጠቀምበት እናደርጋለን ሲሉ ማስጠንቀቂያ አስተላልፈዋል። የሚሆነበት ምክንያት በንግዱ በኮንትሮባንድ እንዲሁም በጥቁር ገበያ የሚዘዋወሩ ከፍተኛ ገንዘብ በበረሃና እንዲሁም በቤት ውስጥ ገንዘቦችን በመያዝ ከባንክ ወደ ባንክ የማስተላለፉ ጉዳይ የቀረ በመሆኑ ባንክ ለአበዳሪዎችና ለንግድ ለተለያዩ መሰረተ ልማቶች የሚያደርገው ወጪ የገንዘብ እጥረት እንዳለበትም በመመርኮዝም ጭምር ነው አንድ ኢትዮጵያዊ ከ1.5 ሚሊዮን ብር ጥሬ ገንዘብ ከያዘ መንግስት ይወርሰዋል ብለው እያስጠነቀቁ የሚገኙት። እንግዲህ የብላክ ማርኬት ወይም ጥቁር ገበያ እንዲሁም ንግዱ በኮንትሮባንድ የሚመጡ ዕቃዎች በጥሬ ገንዘብ የሚቸረቸሩ እንደመሆናቸው መጠን ባንክ የሚያውቃቸው ገንዘብ የለም በእጃቸው የሚያዝና እንዲሁም በረሃ ውስጥ ወይም ደግሞ ቤት ውስጥ የሚቀመጥ ገንዘብ እንዳለ መረጃ እንደደረሰው መንግስት በማስታወቅ ነው ይወረሳል ያለውም። ይህንም እንግዲህ ዜጎች ጥንቃቄ እንድታደርጉ በማለት የመንግስት መግለጫ ምክር ቤት ጠቅላይ ሚኒስትሩን ጨምሮ አስታውቀዋል። በመጨረሻም ወደ ስፖርት ዜና እናልፋለን። የ2026 የዓለም እግር ኳስ ዋንጫ አሁንም ተጧጡፏል። ሩብ ፍጻሜ፣ ግማሽ ፍጻሜ፣ ጥሎ ማለፍ እያለ አሁን የፍጻሜ ጨዋታ ላይ ደርሷል። በግማሽ ፍጻሜ ላይ ፈረንሳይ ከስፔን ጋር ባደረገችው ጨዋታ
ስፔን 2-0 በሆነ ውጤት በአስደማሚ ሁኔታ ፈረንሳይን አስደንግጣ ጨዋታውን ፈጽማ ለፍጻሜ ደርሳለች። አርጀንቲና ከእንግሊዝ ጋር ባደረጉት ጨዋታ ፍጹም ከባድ ጨዋታ እንደነበረና በ55ኛው ደቂቃ ላይ እንግሊዝ አንድ ጎል አስቆጥራ ጎሉን ለመቆጣጠርና ለፍጻሜ ለመድረስ ባደረገችው ጥረት ሳይሳካ ቀርቶ አርጀንቲና እንዲሁም ሜሲ ቡድኑ ጋር በመተባበር ከፍተኛ ጥቃት በማድረግ 2 ጎሎችን በማስቆጠር ተጨማሪ 90 ደቂቃ ላይ ሁለተኛውን ጎል ሜሲ በክንፍ በኩል ያሻማትን ኳስ በጭንቅላት ተገጭታ ከመረብ ተዋህዳ የአርጀንቲናን ቲፎዞችና ኳስ አፍቃሪዎች አስፈንድቋል። የመጀመሪያውን ኳስ እንዲሁም ከርቀት ተለግቶ የተመታ ኳስ ነው በግብ የተቆጠረው። አርጀንቲና ለፍጻሜ ደርሳለች። እንግዲህ የፍጻሜው ጨዋታ የፊታችን እሁድ ጁላይ 19 2026 ዓ.ም እንደ ጎርጎሮሳውያን አቆጣጠር በአውሮፓውያኖችና በነጮቹ አቆጣጠር ከምሽቱ 10 ሰዓት የፍጻሜው ጨዋታ አርጀንቲና ከስፔን ጋር ይገጥማሉ ማለት ነው። ወደ ኋላ መለስ ብለን በ1966 ዓ.ም እንግሊዝ ውስጥ በነበረው የዓለም እግር ኳስ ዋንጫ ላይ እንግሊዝ ምዕራብ ጀርመን ጋር ባደረጉት ጨዋታ እንግሊዝ 2-1 በማሸነፍ ዋንጫ እንደወሰደች የሚታወስ ነው። እንግሊዝ በያዝነው 2026 ዓመተ ምህረት ከአርጀንቲና ጋር ባደረገች ጨዋታ አርጀንቲና 2-1 በሆነ ውጤት አሸንፋ እንዳሰናበተቻት የሚታወስ ነው። እንግዲህ ታሪክ ራሱን ደገመ ማለት ነው። በአሁኑ ሰዓት ከ60 ዓመት በኋላ ለመጀመሪያ ጊዜ እንግዲህ ስፔንና አርጀንቲና ለፍጻሜ ጨዋታ ደርሰዋል፣ ለዋንጫ ማለት ነው። የዛሬ 60 ዓመት ገደማ አካባቢ ስፔን ከአርጀንቲና ጋር ባደረጉት ጨዋታ አርጀንቲና ስፔንን 2-1 በሆነ ውጤት አሸንፋ ጨዋታው እንደተጠናቀቀ የሚታወስ ነው። አሁን እንግዲህ የ2026 የዓለም እግር ኳስ ዋንጫ ላይ ሁለቱ ቡድኖች ለመጀመሪያ ጊዜ ከ60 ዓመት በኋላ በአሜሪካ በሚደረገው ኒው ጀርሲ ከተማ ውስጥ የፍጻሜ ጨዋታው ይካሄዳል። እንግዲህ በብዙ ሺህ የሚቆጠሩ እግር ኳስ አፍቃሪዎች ይህን ጨዋታ ይከታተላሉ። ጠንካራ ቡድኖችና ፈጣን ጨዋታ የሚያደርጉት ስፔንና አርጀንቲና የእግር ኳስ አፍቃሪውን ፍላጎትና የጨዋታ ስሜት የሚያረካ ሆኖ ይታያል ተብሎ እየተገመተ ነው። ለማንኛውም ለስፔንም ለአርጀንቲናም መልካም ዕድል ተመኝተናል። አብዛኛው የዓለም ሕዝብ አርጀንቲናን እየደገፈ ነው። ሜሲ ነው የሚለው። ሜሲ ብቁ ተጫዋችና ጥሩ ጠንካራ ተጫዋች እንደመሆኑ መጠን ጥሩ ስነ ምግባር ያለው እግር ኳስ ተጫዋችና ከቡድኑ ጋር በመተባበር ጨዋታዎችን የሚያከናውን ለማጥቃትም ቢሆን እግር ኳስ ጨዋታው ላይ ኳሶችን የሚያቀብልና እንዲያገቡ የሚረዳ ኮከብ ተጫዋቻቸው ነው። በዚህም ምክንያት ነው መሰል የዓለም ሕዝብ በጣም ሜሲን ይወደዋል። አሁንም አርጀንቲና ዋንጫውን እንድትወስድ የዓለም እግር ኳስ አፍቃሪ አብዛኛው ምኞቱ ነው። ስፔንም ግሩም ተጫዋቾች ቢኖሯትም አርጀንቲና ግን በዓለም እግር ኳስ ዋንጫ ከማራዶና ጀምሮ በጣም የሚወደድ የብሔራዊ ቡድን ነው። ሌላው ደግሞ አርጀንቲና ለምንድነው ጥቁር ተጫዋቾች የሏትም የሚባል አንዳንድ በሚዲያ ሲዘዋወሩ ወይም ሲንሸራሸሩ ሰምቻለሁ። እንደሚታወቀው በ19ኛው ክፍለ ዘመን የባሪያ ንግድ በነበረበት ወቅት ወደ አሜሪካ እንዲሁም ወደ ደቡብ አሜሪካ በብዙ ሺህ የሚቆጠሩ ከጋና፣ ከአንጎላ፣ ከናይጄሪያ፣ ከመካከለኛው አፍሪካ እየተመረጡ ጠንካሮችና ረዣዥሞች ሴቶችም ወንዶችም ተመርጠው በተለይ ወደ አሜሪካና ደቡብ አሜሪካ እንዲሁ ተሽቷል። በተለይ ደቡብ አሜሪካ ወደ 5 ሚሊዮን የሚሆኑ ጥቁሮች ሴቶችና ወንዶች ተመርጠው የተሸጡ ሲሆን ደቡብ አሜሪካው በብዛት ብራዚላውያኖች ጥቁሮች ነው ከለሩን የያዙት። ወደ አርጀንቲና ስንመጣ ደግሞ አርጀንቲና ወደ 200,000 የሚሆኑ ጥቁሮችን ገዝታ ነበረ ሀገሯ አስገብታ የነበረው። በወቅቱ አርጀንቲና ከፓራጓይ ጋር ጦርነት በነበረባት ወቅት አብዛኛውን ጥቁሮችን ወደ ጦርነት በማስገባት በጦርነቱ ብዙ ወንዶች በማለቃቸው የጥቁር ተጫዋቾች አርጀንቲና ውስጥ የለም። የቀሩት ሴቶች እናቶች ተጋብተው ከአርጀንቲና ሕዝብ ጋር በተለይ አርጀንቲና ሕዝብ አብዛኛው ከስፔን ከአውሮፓ የመጣ ስለሆነ በእነሱ ውስጥ ተጋብቶና ተቀላቅሎ የተዋሃደ ሕዝብ ስለሆነ የጥቁር እግር ኳስ ተጫዋች አርጀንቲና ውስጥ የለም።
በብራዚልና ኮሎምቢያ ሌሎች ሀገሮች ብዙ ጥቁር የሚገኘው ወደ 5 ሚሊዮን ወይም ከዛ በላይ የሚሆኑ የባሪያ ንግድ የገባበት አካባቢና ከተማ ሀገሮች ስለሆኑ የጥቁሩ ብዛት የነጩን ውህደት ቀንሶት አብዛኞቹ የጥቁር ከለር እንደሚታይ መረጃዎች ያስረዳሉ። እንግዲህ ክቡራትና ክቡራን ተመልካቾቻችን ለዛሬ ያቀረብኩላችሁ አጠቃላይ የሳምንቱ የስፖርት ዜና እንዲሁም ደግሞ ዓለም አቀፍ ዜናዎች በዚህ ይፈጸማሉ። አብሬያችሁ ቆየሁ። ዳዊት ጀግኔ ነኝ። መልካም ጊዜ በያላችሁበት። ሰላም ጤናና መልካም የእግር ኳስ ጨዋታ የፍጻሜ ጨዋታ እንዲሆን ከወዲሁ እንመኛለን። እንግዲህ ሜሲ ዋንጫውን ካነሳ የዓለም ደስታ ይሆናል። ከባድ ፍልሚያ ነው የሚሆነው እንግዲህ ለስፔን እንዲሁም ለአርጀንቲና መልካም ምኞታችን እንገልጻለን። የፊታችን እሁድ አስታውሱ አትርሱ። ጁላይ 19 2026 ዓ.ም እሁድ በዕለተ እሁድ ከምሽቱ 10 ሰዓት በፈረንጆቹ አቆጣጠር ወይም ደግሞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት አርጀንቲና ከስፔን ጋር በአሜሪካ ኒው ጀርሲ ከተማ ውስጥ ጨዋታው ይካሄዳልና መልካም እይታና መልካም የስፖርት መዝናኛ እንመኛለን። ከዜናዎቹ ጋር በድጋሚ አብሬያችሁ ቆየሁ። ዳዊት ጀግኔ ነኝ። መልካም ጊዜ በያላችሁበት። ጤና ይስጥልኝ።